ራስ ወዳድ ነሽ። እንዴት ልጅሽን ትዳርሽን ቤትሽን በትነሽ ለምንድነው ስደት የምትሄጂው? ስደት የምትሄጂው ቸግሮሽ አይደለም የስደት ሱስ ስላለብሽ ነው እያላችሁ በውስጥ መስመር እየረበሻችሁ ለምትገኙ እህቶቼ የኔ ይድረስባችሁ አልላችሁም። ምክንያቱም ምናልባትም እኔን ስላልተረዳችሁኝ ሊሆን ስለምችል እንዲሁም ደግሞ የጠፋሽ ምን ላይ ደረሽ ቪዲዮ ቶሎ ቶሎ ልቀቂልን እና አበረታታሽ ብላችሁ ደግሞ በውስጥ ስለተጨነቃችሁልኝ በእውነት ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እውነት አሁን ያለሁበት ስሜት እጅግ በጣም የሚያስጠላ ስሜት ነው። ይህን ምናልባትም ሊረዱኝ የሚችሉ እህቶቼ አግብተው ትዳር ኑሯቸው ልጅ የኖራቸው ሰዎች ናቸው እኔን ሊረዱኝ የሚችሉት። በእውነት የሚያስጠላ በህይወቴ የምጠላው ነገር ነው የደረሰብኝ። ብቻ እግዚአብሔር የተመሰገነ ይሁን። ሁላችሁንም ሰላም ብያለሁ። እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ይህን ቪዲዮ እስከ መጨረሻው እንድትከታተሉኝ እፈልጋለሁ። እኔ ጓዳዬን፣ ገበናዬን፣ ልብሶቼን፣ እቃዎቼን እያንዳንዱን ነገር በጥርጥር አድርጌ የማሳያችሁ እኔ ይሄ ቪዲዮ ላይ ብጠቀም 2 ብርና 3 ብር ነው። ሙሉውን ካያችሁልኝ 4 ብር ነው የምጠቀመው። ነገር ግን ከ4 ብር ወይም ከ4 ዶላሩ በላይ ማለት ነው እናንተ ግንዛቤ እንድትወስዱበት ስለምፈልግ ነው። እኔ ትላንትና እንደናንተው ስደት ሀገር ሰው ቤት እንዲሁም 2000 ሪያል እና ከ2000 ሪያል በላይ ተከፋይ ልጅ ነበርኩኝ። ነገር ግን ምክር አልሰማ ብዬ እቃ በመብዛቴ እንዲሁም ያ ሁሉ አመት ስኖር ብር በማባከኔ ዛሬ ድጋሚ ለመሰደድ ተፈርዶብኛል ማለት ነው። እውነት በጣም የምጠላው ስሜት ቢኖር ትዳር መስርቶ ልጅ ወልዶ ተበታትኖ መኖርን ነው። ግን አንዳንዴ የፈሩት ይደርሳል የጠሉት ይወርሳል አይደል የሚባለው። በቃ ደረሰብኝ። ብቻ እግዚአብሔር የተመሰገነ ይሁን። እውነት እቃ ሳወጣ በእያንዳንዱ ቅጽበት እኔ ስለ እቃ አይደለም እየተጨነኩ ያለሁት። በቃ ስለ ልጄ ስገባ ስወጣ አይኗን ሳያት ስለ ልጄ እንደው በቃ ምን አለ አስቀድሜ ማዘርጋ ወስጃት ከአንድ ሙሉ ልቤ እቃውን ባስተካከል አልኩኝ። ግን አልቆረጠም አንጀቴ። የሆነ እዣት መሄድ እየመሰለኝ ይሁን ካጠገቤ እንድትርቅ አልፈልግም እና በቃ እያለቀስኩ ቃይን አነሳለሁ፣ መልሼም ደግሞ እጽናናለሁ። ከዚህ በላይ እኮ የባሰ ነገር አለ፣ ከዚህ በላይ ሞት አለ፣ ከዚህ በላይ ብዙ ነገር አለ። እግዚአብሔር ይመስገን እኔ ነገን የልጄን ነገ ለማሳመር ነው። ነገ ከኔ የተሻለ ሁሉ ነገር እንዲኖራት ለማድረግ ነው እያልኩ ራሴን በራሴ ያጽናናለሁ። እና ገጠር ላይ እበት አውጥተን ቤት ስንለቀልቅ የጎረቤት ሰው ሁላ ያግዘን ነበር። አሁን ግን ከተማ ላይ ህዝቤ ተጨካክኗል። ቢመጡ ራሱ ማለት ነው የምር የምላቸው ቁጭ ብለው ወይ ቃልዬ በልጅሽ ላይ ፈረድሽባት ማለት ነው፣ ልጅሽን ጥለሽ ልትሄጂ ነው እንዲህ ነው የሚሉኝ በእውነት። ከዛ እሺ ይሄ ቲቪ አሸጪው ከሸጥሽው እኔ ገዛሻለሁ፣ ይሄስ ማሽን ምን ይሰራልሻል፣ ይሄስ ፍሪጅ በቃ እዛ ሄደሽ የተሻለ ነገር ትገዣለሽ። እኔ እኮ ቁሳቁስ ልገዛ አይደለም የሚሄደው፣ ትላንትና ስተቴን ዛሬ ላስተካክል ነው ሊሄድ ያሰብኩት ማለት ነው እንጂ ከገዛው ቲቪ የተሻለ እቃ ላመጣ አይደለም የሚሄደው። ይኸው ታያላችሁ ከ46 ኪሎ በላይ ምንም ነገር አልይዝም ወደ ኢትዮጵያ ስመጣ ማለት ነው። እኔ እግዚአብሔር ያሳካልኝ። ግን በቃ አይዞሽ በርቺ አንዴ ካሰብሽ በኋላ ወደፊት ነው ብሎ የሚያጽናናቸው አንድም ሰው የለም። ምናልባትም እዚህ ቪዲዮ ላይ የስደት እህቶቼ እናንተም ስላሳለፋችሁት ይሄን ስሜት ትረዱኛላችሁ ብዬ አስባለሁና እዚች ጋር እንግዲህ እቃ እየጫንኩ ነው። አንድም ሰው የሚያግዝ ሰው የለም። የሚመጣው ሰው ራሱ አቃቂር አውጥቶ እኔን አሽሟጦ ከመሄድ ውጪ ምንም በቃ እንትን የሚል ሰው የለም። ይሄን ቁም ሳጥን ራሱ ልጆቹ ማንሳት አቅቷቸው የምር በቃ ከሰው እጥረት የተነሳ ማለት ነው። በእርግጥ አቃለው ጾም ነው፣ ከባድ ጊዜ ነው ያለው። ግን በቃ አንዳንዴ ምን አለ አካባቢ ላይ ብኖር እያስባለኝ ነው የምር ቤተሰቦች አካባቢ ብኖር እያስባለኝ ነው። በቃ ያም የምታውቁት ሰው ሲኖር እንትን ይላል ነው
ብቻ እግዚአብሔር የተመሰገነ ይሁን። እንደዛውም ደጋግ ቤተሰብ አለኝ እግዚአብሔር ይመስገን። ጎረቤቴ ማለች እያገዘችኝ እያለቀሰች ነበረ። ብቻ እግዚአብሔር ይመስገንና እህቶቼ ወደፊት ስትጓዙ ትላንትና የነበረኝ ብር ምን አደረኩበት? በእያንዳንዱ ቅጽበት ብራችሁ በፍጹም ሊጠፋ አይገባም። ለማይገባ ነገር ለምን 5 ሪያል አይሆንም? በቃ ማጥፋት የለባችሁም። ለቤተሰብም ቢሆን ኑሯችሁ ነገ ኑሯችሁ ማለት ነው ካላችሁ ላይ 200 ብር ቀንሳችሁ ብትሰጡ ነው የሚሻለው። ዛሬ ግን ከሌላችሁ ማንም ዘወር ብሎ እንትን የሚላችሁ ነገር ዘወር ብሎ የሚያያችሁ ነገር የለም። ቤተሰብም አሁን እኔ በራሴ የተማርኩት በቃ ከምትቸገሪ ሄደሽ ስሪ፣ ቋንቋ ታውቂያለሽ፣ ስራውን ታውቂያለሽ፣ ምንም የሚከብድ አይደለም። ልጅሽ ማንኛውም ህፃን እንደሚያድግ ሁሉ ታድጋለች ነው የተባልኩት ማለት ነው። ግን አንድም ሰው እስኪ ነይ ትላንትና ለኛ ብዙ አድርገሻል፣ ለኛ ለወንድሞችሽ ብዙ ነገር ሆነሻል። ስለዚህ አሁን ስደት መሄድ የለብሽም፣ ኦፕራሽን ነሽ፣ ልጅ አለሽ፣ ትዳር አለሽ፣ እስኪ እንወያይ፣ ምን አለ አካውንትሽ ላይ፣ እስኪ ይሄን ነገር እናድርግ ብሎ የሚል አንድም ሰው የለም። ቤተሰብ አንድም ሰው የለም። እንደውም ሂጂ ለኛ ትተርፊያለሽ ያሉኝ ሰዎች አሉ፣ ከህሊናዬ የማይጠፉ ማለት ነውና እኔ ችግር የለም ሄዳለሁ። እግዚአብሔር ያቅናልኝ መንገዱን ሁሉ እግዚአብሔር ያቅናልኝ። እና ግን በቃ እናንተ ተማሩበት። የራሳችሁ ቤት ሊኖራችሁ ይገባል። እኔ አሁን የራሴ ቤት ቢኖረኝ የምር የትም አልሄድም ነበር። አይደለም የራሴ ቤት እየተከራየው እንኳን ስራ ቢኖረኝ የትም አልሄድም ነበር። እናንተ ከጓደኞቼ ጋር ታነጻጽሩኛላችሁ። ጓደኞቼ እኮ ያላቸው ልጆች ናቸው። ትላንትና ይዘው መጥተው ዛሬ ስራ የፈጠሩ ናቸው። እኔ በሜዳ እንዴት ነው ጓደኞችሽን ምሳይ የምትሉኝ? የለኝም። እኔ እኮ በቻልኩት መጠን ጌታን ነው የምላችሁ። ገበያ ሄጄ ሸራ አንጥፌ ቦንዳ ልብስ ቸርቸር ያለሁኝ። ምናልባት ካሜራ ላይ ላልቀርጽ ይችላል። ምናልባትም ያላያችሁት ነገር ሊኖር ይችላል። ብዙ ነገር በዚህ 3 አመት ውስጥ ብዙ ነገሮችን ሞክሬያለሁኝ። አዲስ ነው የመጣሁት ብዬ ስራ ምንቅ ልጅ አይደለሁኝም። የምሬ ነው የምላችሁና ዩቲዩብ ለምን አሰሪም ዩቲዩብ የሚያሰራኝ ከሌለስ እኔ ብቻዬን ስሰራ እናንተ ታዩልኛላችሁ? አታዩም። እናንተ የምትወዱት ውሸት፣ የውሸት አፍቃሪ፣ የውሸት ባልና ሚስት፣ የውሸት ሁሉ ነገር የውሸት። እኔ ጋር ደግሞ ያንን የሚያሰራኝ ሰው የለም። እኔ እሰራለሁ፣ ችግር የለብኝም። ለምን ዋሻችኋለሁ? ማጣትን አልፈልግም። ማንም ደግሞ የማንም እጅ ጠባቂ መሆን አልፈልግም። በራሴ መተማመን እንዲኖረኝ የራሴ የፈለኩትን ነገር የራሴ ማድረግ እፈልጋለሁ። ግን ያንን ለማድረግ ደግሞ ዩቲዩብ ስር ይላላችሁ። ዩቲዩብ የሚያሰራ ሰው ከሌለ እኔ ብቻዬን እኔ ፍትፈታ እኮ ጀምሬ ነበረ። ምንም እያያቸው አይደለም። እኔ ብቻዬን ምን ልስራላችሁ? እስኪ ቆይ ብር የለኝ ወጣ ብዬ የሆነ ነገር እንዳላድርግ። ዛሬ ሻይ ቡና ቦታ ራሱ ወንበር አንስታችሁ ቁጭ ስትሉ ማለት ነው፣ የምሬ ነው የምላችሁ፣ ብር ካልከፈላችሁ ወይም የሆነ ነገር ካላዘዛችሁ እንድትቀርጹ ሁላ አይፈቅዱላችሁም። እና ዩቲዩብ የሚሰራው ለምሳሌ ሴፍ አክቲቭ ሆኖ በሚዲያው በኩል ራሱን ቢያዳብር እኔ ስደት አልሄድም ነበረ። ለምን እንደሚከፍል አውቃለሁ። ለራሴም ይከፍለኛል፣ እንዲሁም በሰራውት መጠን ማለት ነው። እንዲሁም ለሚከፍላቸው ሰዎች አውቃለሁ። ግን የሚያሰራኝ ሰው አጣሁኝ። እስከ መቼ ዩቲዩበር ምለምነው? በባህሪ ደግሞ የሚያስጠላኝ ነገር ቢኖር ዩቲዩበር መለመን፣ ቪዲዮ እንስራ ብሎ መለመን በጣም መጠላው ባህሪ ማለት ነው። እስከ መቼ ለምናለሁኝ? እረ ወገን እግዚአብሔር ይመስገን ጤንነት አለኝ እና ተመካክረን ነው ከሱ ጋር እንትን ያልኩት። እና ትዳርሽን በተንሽ፣ ትዳሬ እግዚአብሔር ነው የሚያውቀው። ትዳሬ እንዲበተን እግዚአብሔር ከፈቀደ ወይም ትእዛዙ ከሆነ እዛው ሆነ መለያየት እንችላለን እኮ። ስደት ስለወጣን አይደለም እንግዲህ የሚሄደው ለመለወጥ ነው። እግዚአብሔር እንግዲህ እንደ ሀሳብ ያርግልኝ፣ ለመለወጥ ነው። ስለዚህ ትዳሪ መበተን ወይም እንዲበተን እግዚአብሔር ከፈቀደ እዛው ሆኜ መበተን ይችላል። እግዚአብሔር ነው የሚያኖረኝ። ግን በቃ ነገ በሽተኛ ሆኜ የልጆች እናት ሆኜ ማጣትን አልፈልግም። ልጆቼ በእኔ ምክንያት መጥተው ከሰው ወደ ኋላ እንዲሉብኝ አልፈልግም። ያንን ለማድረግ ደግሞ ዛሬ ጤናማ በሆንኩ ሰዓት ቋንቋ ቃለው የምወደው ቤት ከዚህ በፊት የሰራሁበት ቤት ተጠርቻለሁ። ልሄድ ነው
እንኳን መጣሁ ብዙ ነገሮችን አይቻለሁ። ባልመጣ ይሄ ሁሉ ነገር አይገባኝም ነበር። እና ልጄን አያቸዋት የኔ ፍቅር በሁሉም ነገር በቃ ልጄ ናት የሚከፋኝ። በቃ ስለ ልጄ ሳስብ ነው ምረበሸው ማለት ነው። የምር እቃ ራሱ እንዴት እንዳስተካከልኩኝ ብታዩ ዝም ብዬ ወርወር አድርጌያቸው ነው የመጣሁት። በቃ ከራሴ ጋር አይደለሁም። እቃ የሆነበት አስቀምጬ እረሳዋለሁ መልሼ ማለት ነው። በቃ ከራሴ አይደለሁም። ይሄን ስሜት የሚረዱኝ ደግሞ አግብተው ወልደው የሄዱ ሰዎች ይረዱኛል። እና በዛ ላይ የሚያግዝ የለ በቃ ወይም መብርሃን በቃ ምን አለ ብዙ ነገር ነው ያልኩት። የምር ብቻ እግዚአብሔር የተመሰገነ ይሁን። እንደማንም ይሄ እቃውን ሮቶውን ምናምን መጀመሪያ አነሳስተናል ከነሴፍ ጋር። እነዚህ ጥቃቅን ነገሮች የመጨረሻ እቃዎች ናቸው ማለት ነው። እና ባለቤትሽስ የት ነው የሚሆነው? አንቺስ እቃ እንደዚህ ጠቅለላሽ ከሄድሽ የት ነው የሚሆነው? አንቺ ከተሰደሽ ቤቱ ላይ ለምንድነው እሱ ማይኖረው ላላችሁት፣ በመጀመሪያ እንዴት ነው 4,000 ብርና 5,000 ብር እኔ የሌለውበት ቤት ለምን ይከፈላል ትላላችሁ? ራስ ወዳድነሽ እንዳትሉኝ። እና ስለ ሴፍ ደግሞ ሌላ ቪዲዮ ሰራላችኋለሁ። አሁን ግን ያለው ሁኔታ ይሄን ይመስላል ለማለት ነው የመጣሁት። የጠፋሁት ደግሞ ምንም ከራሴ ጋር አይደለሁኝም። በጸሎታችሁ አስቡኝ፣ አበርቱኝ። በቃ ካጠገቤ ያሉ ሰዎች እያስከፉኝ ነው። እናንተ በኮሜንት በቃ አይዞሽ፣ ትናንትና እኛም እዚህ ቦታ ነበርን ረስተነዋል፣ ሁሉንም ነገር ትተነዋል፣ አንቺም እንደዛው ትሆኛለሽ፣ በርቺ ብላችሁ በቃ የተሰማችሁን አናግሩኝ። እና ይሄ ማድ ቤቴ ነው። ማድ ቤት ይሄ ክላስ ነው። የእቃ ኮተት ያለበት ግን ማድ ቤት ነው። ይሄ ደግሞ ሳሎን ነው። የምር እንደማንም ጠርጌው ነው በቃ እንዲያተራምሽ መውጣት የለብኝም ብዬ ነውና ልጄ ስልክ ስታይ እንግዲህ እኔ ልቅረጽ እያለችኝ ነው። እዚች ጋር እንግዲህ ድርቆሽ ለማድረግ እንጀራም እየጋገርኩ ነው፣ እቃም እያነሳሳው ነው። ውይ በስላሴ ስም ከባድ ነው። ያው ምጣዱም ተነሳ፣ እቃውም የተወሰነው ተቀናንሷል። እንዲህ እያልን እየጨራረስን እንገኛለን። ጌታዬ ሆይ ቀጣይ እንግዲህ 2 አመት በራሴ ቤት ይሄ የወጣውን እቃ አስገብቼ የተሸጠውን እቃ ተክቼ መልሰኝ ጌታዬ ሆይ። እቃሽ የት ነው ያደረግሽው ብላችሁ ጥያቄ ለጠየቃችሁኝ ቤተሰቦች እቃዬ ይሄውና አስተካክዬ አልጨረስኩትም። ዝም ብለን አሁን ወደ ታጅራ ልንሄድ ስለሆነ ዝም ብለን አምጥተን ነው ደርድረን የወጣ ነው። እዚህ ክላስ ነው የሚቀመጠው እቃው። ብዙ ነገር አለ። እዚህ ጋር ማሽን አለ፣ ፍሪጅ፣ ይሄ ደግሞ ካርቶን ልናመጣለት ነው። ቲቪው በኮንፈርት በብርድ ልብስ ጠቅልለን ነው የምናስቀምጠው። ምጣዴ ሮቶዬ ብቻ እግዚአብሔር ይመስገን።